እንደው እኔ የምለሙልኝ መቼም ሰርጉን ለመሰረግ አልታደልንም እንደው እኔ እናንተ ካልሞትን እሱ ከዚች ቤት አይወጣም ይሁን ከሞቱብን ልጆቻችን ምንም አይሻለም ከስራ ስራ ከደሞዝ ከእውቀት ሰጥቶታል እኔ በፖሊስ አስገድጄ አላወጣው ነበር እኔ ምን አባቴ ማድረግ እንደሚሻለኝ አላውቅም አሁን ታህሳስ ሲመጣ 40 ዓመት ሞላውም አይደለም የሚባለው እኔ አባቱ እንኳን የሱን ያክል እዚህ ቤት የኖርኩ አይመስለኝ ቀልዱስ ቀልድ ነው ከዚህ ቤት ወጥቶ የራሱን ቤት የራሱን ኑሮ የራሱን ተዳር እንዲመራ ከመከር ነው የበለጠ መምከር እንደሚጠበቅበት እንዳትዘነጋ አንድ ነገር ነው የቀረኝ ምንድነው እሱ 40ኛ ዓመቱ ልደቱን ቀለጥ ያለ ድግስ ደግሼ ዘመድ አዝማዱን አብልቼ አጠጥቼ በዚያው እንዲቆርጥላቸው ማድረግ አይ 40 ዓመት እንደሆነ እሱ ይጠፋዋል ብለህ ነው 40ኛ ዓመቱንማ ማሰብ አለበት 40ኛ ዓመቱን ልደቱን ሳከብርለት አይሽ ሊገለጥለት ይችላል እንደው ጓደኞቹ ከቤተሰቦቻቸው ቤት ወጥተው አግብተው ወልደው ሲኖሩ ያልተነሳሳውን በዚህ ይነሳሳል ብለህ ታስባለህ ያው ምልሽ ልደቱን ደግሼ የጓደኞቹ መሳለቂያና መሳቂያ ሳደርገው ሊገለጥለት ይችላል በየቀኑ ማሙሽ ያሉት ያልተሰማው አሁን በዚህ ሊሰማው እኔም የ40 ዓመት ሽማግሌ የጦርኩ መሆኑን ሁሉም እንዲያቅልኝ ይፈልጋል እንደ የቁም ተስካር ላወጣ ነው የሚባለው ታዲያ አይ አንድ በሬ ብናርዳ አይበቃል አሬ ይበቃል ሙልዬ አለበላች ምንም አልበላህም እኮ እንደው ተቃጠለ እሱን እያሰላሰልኩ ሆኖ እንበላለሁ እውነት ነው ኖር እንግዲህ ዋናው ነገር ወዳጅ ዘመድ እንዳይረሳ ነው እሱን በወረቀት ዝርዝር አድርጌ አቀርብልሻለሁ ከዛ የጎደለ ካለ እንዳካትተዋል ይኸውልህ እሱም ጓደኞቹን የቢሮውን ሰዎች እንዲጠራ ነገረው እሱም ይደርሳል ወደ ስራ ግቢያው እሺ በል እንግዲህ ብላ ቁርስህን ምን ነው ብላ አንተ መጣ ከፈርገው ማለት አይ ብላ ትንሽ ቁርስ ያስጠግኩ በቅላን ሰው እሺ ዛሬ ደግሞ ምንድነው በጠዋቱ ይዛችሁታል ምን እያወራችሁ ነው ለልጃቱ ነው ይሄኛ ጉዳይ ስደርስበት ታውቃታል እንዴ ከመጀመሩ ነው እኔ መደብቁኝ ነገርኩ አንተን የሚያሳስብ ጉዳይ አይደለም እኮ ዘመድ ወዳጅ እያላችሁ እሱም የኛ ጉዳይ ነው ኦኬ ወጪ የሚያስወጣ ነገር ከሆነ ገንዘብ ልሰጠን ንገረኝ እሺ ግድልሙ ብሸት ይሄ እኔና እናት ግዴታ ነው አልኩ አይ ግን ከመጀመሩ ነው እኔን ያገለለ ውይይት ማድረግ የጀመራችሁት እንዴ ምን ይላል ይሄ ሚስት አግባና ከሚስት ጋር ተወያይ እንጂ እንዴ አባዬ የኔን ሚስት አለማግባት እዚህ ጋር ምን አመጣው እና ሙሉ ጌታ ከሚስቱ ጋር ተወያየ ብለህ ልትቀና ነው እንዴ ጀግና ከሆንክ አግብተህ ውልቅ ነው እሺ ይሁን በማያገባኝ ነው የገባሁት አዎ ልክ ነህ በሚያገባማ ብትገባ ኖሮ ደስታው የኔ ብቻ ነበር ኦኬ ያው የተለመደው ጭቅጭቅ ነው ማለት ነው እግዚአብሔር ያበቃው ልጅ ያሳድጋል እንደኔ ያለው ደግሞ ይኸው እንደምታየው ነው ሽማግሌ ያሳድጋል ተወልዶ አድጎ እንዴ ተድሮ የወግ ማረግ አይቶ እኮ የሚኖረው 40 ነው ቢበዛ 50 ዓመት ሄሎ ዳዊት ሄሎ ሙሌ እንዴት ዋልክ እግዚአብሔር ይመስገን እንዴት ነህ ሰላም ነኝ አንድ ደስታ ልነግርህ ነው እባክህ ምንድነው ያው ብሸትን በዓል አሁን የፊታችን በ12 ልናከብርለት ነው እሰይ ብሸት ሊያገባ ነው እንዴ ኧረ እባክህ በስመ አብ እንዴ ቆይ ስማኝ ምን ይሳነዋል ቸሩ መድኃኒዓለም የሚገርም ነገር እኮ ስለት ሁሉ አለብኝ ተስያለሁ ታውቃለህ አይደል እንዴ ለምን አሰማኝም አይ ስለት አሁን ሰማኝ ማለት ነው እግዚአብሔር
ይሄ ልጅ ከእናቱ ቤት ከአባቱ ቤት ከወጣ ራሱን ከቻለ እንደ ጓደኞቹ ትዳር ከያዘ እንደው ግብሩን አስገባለሁ ብዬ ነበር። ኧረ እባክህ በቃ ስለዚህ አልሰራም። ይኸው ፍሪዳውን አብረን ነው። እንዴት ያለ ጉድ ነው ማለት አንተ 5 ሳንቲም ሙሌ፣ እውነት 5 ሳንቲም አታወጣም። ይሄ እኮ ያንተ ደስታ ብቻ አይደለም፣ የቤተሰቡ ሁሉ ደስታ ነው። የሚገርም ነገር ራሳችን አዋተን ነው እንትን የምንለው። ምንም አንተ ማሰብ የለብም። ኧረ ተው እስኪ አሁን እንደውም ቆይ ለባለቤቴ ልንገር። ይሄ ኧረ እባክህ ቆይ ባለቤቴ መንገር አለብኝ። ውብሸትንም አሁን ደውዬ አወራዋለሁ። በቃ ሰላሙን በጣም ደስታ ነው ዛሬ። ምን አይነት ኧረ እባክህ ቆይ እንዴ ቤት እመጣለሁ። እንደውም መነካ ዳዊት ሰላሙን ስማ ሃሎ ኧረ ምን አይነት ሰው ነው ባካችሁ ይሄ? እንዲሁ ጉዳዩን እኮ ጉድ አደረገኝ ማለት እኮ። ወርቄ አቤት። ምን ሆንክ? ኧረ እንደው ጉድ ሆንኩልሽ። ምን ተፈጠረ? እንደው ይህ ለዳዊት ላማክረው ብዬ ስልክ ደውዬለት እኔን ገና ምንም ሳይሰማኝ ውብሸት ስል ውብሸት ሊያገባ ነው ብሎ አብዶ በቃ ጆሮዬ ላይ ስልኩን ዘጋብኝ። እስቲ ደውልና እስቲ እንደገና ሞክር። በቃ ስልኩን ይዞታል። በቃ አይ ውብሸት ጋር ደውዬ እንኳን ደስ ያለ ልበለው ብሎ በቃ ከሱ ጋር እያወራበት ነው መሰለኝ። ስልኩ ዝግ ነው። እሱማ ከሰማ በዚያ ያበቃውም። ለሁሉም ነው ደውሎ የሚያዳርሰው። ምን አይነት ጉድ ነው ባካችሁ! እንዴት ዋላችሁ? እንኳን ደስ ያላችሁ። ለእግዚአብሔር ምን ይሳነዋል? እንደው እግዚአብሔር ምን ይሳነዋል? ይሄን ቀን እንዴት እየጠበኩት እንደነበር እኔ እኮ እውነት መሆኑ ራሱ እየተጠራጠርኩ በቃ ማመን አቃተኝ እኮ ማመን ያቃተኝ። ምን አገኘ? ልክ ነህ። ልክማ እንደውም እኮ አውቄያለሁ። እንደው እንዴት አይነት ሴት ተገኝታ እሱን ከቤተሰቦቹ ፍልቅቅ አድርጋ ራሱን ያስቻለችው የሚለውን እንደው እስከ አያት ምን አይነት ሴት እንደሆነች እስከ አያት ድረስ ጓጉቼ ልሞት ነው። ብትሞት ይሻልህ ነበር። ለምን ዝም አትልም? እንዴት ዝም እላለሁ? ውብሸት ከእናትና አባቱ ቤት ሳይወጣ እናትና አባቱ ጥለውት ሊሄዱ ነው የሚለውን የሰፈር ወሬ ስሰማ ኖሬ ስናደድ የኖርኩት አሁን ይህን ማግባቱን ስሰማ እንዴት ዝም እላለሁ? እንዴት ብዬ ዝም እላለሁ? አሁን ገና ጥሩ ሀሳብ አመጣ። የቱ ሀሳብ? እኛ ቤቱን ጥለንለት ብንወጣስ? ነገሩ ተከትሎን ነው የሚወጣው። እንዴ ቤቴን ትቼ ማየትም አልሄድም። እሱ እንዳሻው እንደለመደው እዚሁ ይቀመጥ እንጂ በስተርጅና ቤቴን ትቼ እኔ ወዴትም አልሄድም። እሺ ምንድን ነው የምትሉት እናንተ? ካገባማ በወጉ እሱ ይውጣ እንጂ የኮራ ደሞዝ አለው። ቤት መስራት አያቅተው። ዳዊት ዝም በል። ምን አጠፋው? እኛ የውብሸትን ልደት 40ኛ ዓመቱን ድል ባለ ድግስ እናክብራለን እንጂ ሚስት የምትለው ከየት አመጣህ? ምን እንግዲያውስ ጥሩ ሀሳብ ነው። ጥሩ ሀሳብ። ቤቱን ልቀቁለት። ከልደቱ ድግስ ማግስት እናንተ ቤቱን ጥላችሁ ውጡ። እሱ በ80 ዓመቱን ከዚች ቤት አይወጣም። ውብሸት እስኪ ያቸው አሁን እነዚህ የዘመድ አዝማድ ጓደኛ እና የመስሪያ ቤት ባልደረቦችን በአጠቃላይ ሳስባቸው ወደ 140 ሰዎች አግኝቻለሁ። ምናልባት የረሳዋቸው ካለ አንተ ትጨምርበታል። የመስሪያ ቤት ጓደኞቹ ሁሉ አንድ እንዳይቀሩ ሙላበት። ምንድን ነው? ለምን ፈልጋቸው ነው? ትንሽ ድግስ ብቅ ያለችብን። ያንተም የመስሪያ ቤት ጓደኞች አንድም እንዳይቀሩ ሁሉም መካተት አለባቸው። በደንብ ይኸው። አባዬ ለምን አትነግረኝም? ምን እያደረክ ነው? ማለት የቁም ተስካር ነው ማለቴ። ያንተን ልደት ድል አድርገን ልንደግስ እያስብን ነው። እያመራችሁ ነው? አዎ ልጄ፣ ታህሳስ 12 40 ዓመት ይሞላሃል። ዘመድ ወዳጆቻችንን ሁሉ ጠርተናል። አንተም ጥራ። የኔ ልደት ከተከበረ እኮ 20 ዓመት ሊሞላው ነው እንዴ? የ40 ዓመት ልደት ላከብር ነው? ምን ማለት ነው እንዴ? እንግዲያው ሰርግ እናድርገው እንዴ? አለች እንዴ? እኔ እዚህ ቀልድ ውስጥ የለሁበትም። ይሄማ ቁም ነገር ነው። አንተም የራስ ቤት ኖሮ ልጅ ወልደህ የልጅህን ልደት ማክበር ካልቻልክና አንተ ሁልጊዜ እንደ ልጅ ሆነ ከቤት መውጣት ካልፈለግ ልደትን ስናከብር እንዴት ቅር ይልሃል? በቃ በቅርብ ቀን እኔ ከቤት እወጣለሁ፣ አታስቡ። አንተ ከቤት ብትወጣም በ40 ዓመቱ ከእናትና አባቱ ቤት ወጣ ሲባል በባዶ አንሸኝም። እኔ ክንዴን ሳልንተራስ እኔ አባትህ። ለእኔ አስባችሁ እንደሆነ አውቃለሁ። አንድ ነገር ልንገራችሁ። ጓደኞቼ
በቅርቡ የስነ ልቦና ሐኪም ጋር ወስደው ነበር። እሺ ሰፓሬሽን አንዛይቲ ዲስኦርደር የሚባል ከቤተሰብ የመለየት አለመቻል ህመም አለብኝ። እንደምታውቁት በተለይ ከተመረኩ በኋላ እህትና ወንድሜን በሞት ሳጣ እናንተንም የማጣችሁ እየመሰለኝ ስለነበር ከሱ የመነጨ ሊሆን እንደሚችል ነግረውኛል። በቅርብ ክትትል እያደረገልኝ ነው። ራሴን ችዬ ለመኖርም እየጣርኩኝ ነው። ትንሽ ብቻ ታገሱኝ። ወይ ልጄ ይቅርታ አድርግልን። እኛ ይሄንን ሁሉ መቼ አወቅን? እኛ እንዲሁ በእናትና በአባት አንጀት በትምህርቱ እንዳኮራህን ሁሉ በጋብቻውም በልጁም ሁሉንም ነገር ወግ ማድረግ አሳየን ብለን ነው እንጂ ልጅ አንተንም አንድ ልጃችንንም ማኛ እንዴት እንጠላሃለን? እኔ ስሞት አባት የምትሆነውና የምትተካው አንተ ነህ። ይህንን ደግሞ አሁን ካላሰብንበት እያደር ይብሳል ብለን ነው እንጂ ልጃችንን እንዴት እንጠላሃለን? ሰው የወለደውን ልጅ ሊጠላ አይችልም። ትንሽ ጊዜ ታገሱኝ፣ አኮራቸዋለሁ። ኧረ እንደውም የሴት ጓደኛ አለች። እሰይ ዳዊት ኧረ እባክህ ስለተሰምሮልሃል። ውብሸት ሊያገባል እንዴ? ሽምግልና የምትሄደውማ አንዱ አንተ ነህ። አጎት ያለ ለማለት ነው። በልማ ብረት እንደጋለ ነው ሊቀጠቀጠው። በይ ተነሽ አንቺ መቀነትሽን ጠበቅ ለድግሱ ተጠቅ። እኔም እንደው የታሰበው ቀርቶ ያልታሰበው ስለሆነ እኔም ቀበቶዬን ጠበቅ።